የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለተ አርብ የመራረጥናቸውን ዜናዎቻችን እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። ሁለተኛው ሩም የያዘው የመካከለኛው ምስራቅ ጦርነት ዛሬም አጀንዳችን ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አሁንም ዛቻና ማስፈራሪያ እየሰጡ ነው የሚገኙት። ወደ ቀድሞ የድንጋይ ዘመን ኢራንን እንመልሳታለን እያሉ ነው የሚገኙት። ስለዚህ ጉዳይ የምንነግራችኋለን። የፕሬዚዳንቱ ዛቻና ማስፈራሪያ ምንድን ነው የምንላቸው ይኖረናል። ከኢራን በኩል እየወጡ ባሉ መረጃዎች ደግሞ ሀገሪቱ ይህንን ሁሉ ውርጅብኝ አሜሪካና እስራኤል ተባብረው ቢያደርሱባትም አሁንም ከፍተኛ ወታደራዊ አቅም እንዳላትና ጥቃትም እየፈጸመች መሆኗን ደግሞ የገለጸች ነው የምትገኘው። በሀገር ቤት መረጃችን ደግሞ ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን ስለመረከቧም እንነግራችኋለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን እንደዚሁም ደግሞ በስፖርት መረጃችን የነ አትሌት ኃይሌ ገብረስላሴ ያቀረቡት ክስ ውድቅ ስለመደረጉም ዛሬ ተሰምቷል። ስለነሱም የምንነግራቸው ወሬ ይኖረናል። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ እንላለን። በቀዳሚነትም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከእሳቸው ጋር ለድርድር የማትቀመጥ ከሆነ አሜሪካ በእያንዳንዱ የሀገሪቱ የኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ ጥቃት እንደምትሰነዝር በድጋሚ አስጠንቅቀዋል። ትራምፕ ይህንን ጠንከር ያለ ንግግር ያደረጉት ኢራን በአስቸኳይ ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ስለመሆኑም ተገልጿል። ትራምፕ በንግግራቸው ወቅት በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱ ሲሆን ይህ ንግግራቸው በዓለም አቀፍ ደረጃ ከፍተኛ ትኩረትና ትችት እያስተናገደ ነው የሚገኘው። በተለይም የሲቪል የኃይል መሰረተ ልማቶችን ኢላማ ማድረጉ በጦርነት ህግጋት የተከለከለና እንደ ጦር ወንጀል ወይም ደግሞ ዋር ክራይም ሊያስቆጥር የሚችል ተግባር መሆኑን የህግ ባለሙያዎች እየገለጹ ነው የሚገኙት። እንደ ዓለም አቀፍ የጦርነት ህግጋት ገለጻ የዜጎችን የዕለት ተዕለት ኑሮ የሚደግፉ እንደ ኤሌክትሪክና ውሃ ያሉ መሰረተ ልማቶች ላይ ጥቃት መሰንዘር በከፍተኛ ሁኔታ የተከለከለ ነው። ሆኖም ኢራን የኒውክሌር መርሃ ግብሯንና የቀጠናዊ ተጽዕኗን በተመለከተ ከአሜሪካ ጋር ስምምነት ላይ ካልደረሰች እንዲህ አይነቱን ከባድ እርምጃ ከመውሰድ ወደኋላ እንደማይሉም በግልጽ ተናግረዋል። ይህ አዲስ ማስጠንቀቂያ በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። በሌላ መረጃችን ደግሞ ፕሬዚዳንት ትራምፕ ይህንን ይበሉ እንጂ የዩናይትድ ስቴትስ የደህንነት ተቋማት ኢራን ለሳምንታት ጥቃት ቢሰነዘርባትም አሁንም ከፍተኛ ወታደራዊ አቅም እንዳላት እየገለጹ ነው የሚገኙት። የመካከለኛው የስለላ ኤጀንሲ ወይም ደግሞ ሲአይኤ ያወጣው አዲስ መረጃ እንደሚያመለክተው ኢራን ላለፉት ሳምንታት የተፈጸሙባትን ተከታታይ የአየር ድብደባዎች ተቋቁማ አሁንም ከፍተኛ ወታደራዊ ዝግጁነት ላይ ትገኛለች። ይህ ግኝት የሀገሪቱ ወታደራዊ መዋቅርን በከፍተኛ ደረጃ ተዳክሟል በሚል ቀደም ብሎ ሲቀርብ የነበረውን ግምገማ የሚፈታተን ሆኗል። በግምት 50 በመቶ የሚሆኑት የኢራን ተንቀሳቃሽ ሚሳኤል ማስወንጨፊያዎች አሁንም አገልግሎት ላይ የሚገኙ መሆናቸው ተረጋግጧል። እንደ መረጃ ምንጩ ኢራን አሁንም በሺዎች የሚቆጠሩ የጥቃትና የስለላ ድሮኖች ወይም ደግሞ ሰው አልባ አውሮፕላኖች ምንም አይነት ጉዳት ሳይደርስባቸው ለስምሪት ዝግጁ እያደረገች ትገኛለች። እንደዚሁም የሀገሪቱ የባህር ዳርቻ መከላከያ የሚሳኤል ስርዓቶች በአብዛኛው ጥቃቱን የተቋቋሙና ተግባራዊ እንቅስቃሴ ላይ መሆናቸው ታውቋል። ይህ ግሎባል ኒውስ ነው። በሌላኛው የመካከለኛው ምስራቅ መረጃችን ደግሞ እስራኤልም ሆነች አሜሪካ ተደጋጋሚ ጥቃት አደረስንባት፣ ወደ ድንጋይ ዘመንም መለስናት ቢሉም ኢራን ግን አሁንም የምትበገር ሀገር አልሆነችም። ሁለተኛው ሩም በያዘው በዚህ ጦርነት ዛሬም ኢራን በእስራኤል ላይ ጥቃት መፈጸሟ ነው የተሰማው። እስራኤልና ዩናይትድ ስቴትስ የኢራን ወታደራዊ አቅም ወድሟል ቢሉም ኢራን በእስራኤልና በጎረቤቶቿ በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን ቀጥላለች። ኢራን በዛሬው ዕለት ሚና አልአህማዲ በተባለ የኩዌት ነዳጅ ማጣሪያ ላይ የድሮን ጥቃት ያደረሰች ሲሆን በኢራን ተደጋጋሚ ጥቃት በደረሰበት በዚሁ የነዳጅ ማጣሪያ የተነሳውን እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት እያደረጉ መሆናቸውን መንግስታዊ የኩዌት የነዳጅ ዘይት ኮርፖሬሽን አስታውቋል። ኩዌት እንዳለችው በኢራን ጥቃት ከውሃ ጨውን የሚያጣራ ፋብሪካም ተመቷል። ፋብሪካው ለባህረ ሰላጤው የአረብ ሀገራት በአመዛኙ ደግሞ ለኢራን ከጨው ነፃ የሆነ ውሃ የሚያቀርብ መሆኑ ተገልጿል። ኢራን ዛሬ የኩዌትን የነዳጅ ማጣሪያ ስትመታም እስራኤል ደግሞ ኢራንን ደብድባለች። አክቲቪስቶች እንደዘገቡት ዛሬ በቴህራን በማዕከላዊ ኢስፋሃን ጥቃቶች ደርሷል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው እስራኤል እና ዩናይትድ ስቴትስ ትናንትና በሰሜናዊቷ የኢራን ከተማ ካራጅ የሚገኝ አንድ ድል
ድልድይ 2 ጊዜ በአየር ደብድበዋል። በመጀመሪያው ጥቃት 8 ሰዎች ሲገደሉ ሌሎች 95 ቆስለዋል። ድልድዩ የሰሜን ምዕራቡን ከተማ ካራማጅን ከቴህራን ጋር ያገናኛል። በዚህ ዓመትም ስራ ይጀምራል ተብሎ ይጠበቅ ነበር። አሁን ላይ ይህ የመካከለኛው ምስራቅ ጦርነት ዘርፈ ብዙ መዘዞችን እያስከተለ ይገኛል። ጦርነቱ አገዛዙንና ስርዓቱን ለማፈራረስ ያለመ ነው የሚሉት የእስራኤልና አሜሪካ የኢራንን ወሳኝ መሰረተ ልማቶች በማፈራረስ የህዝብ ተቋማት፣ የመኖሪያ አፓርትመንቶችን ጭምር ወደ ትቢያነት በመቀየር ትግል ገፍተውበታል። በዚህ ቁጭት የመጨረሻውን አማራጭ ሁሉ ለመጠቀም ወደ ኋላ የማይለው የኢራን ተፋላሚ ኃይልም እስከ ደም ጠብታ ለመተናነቅ ሸብረክ አላለም። አሁንም እየተፋለማቸው ይገኛል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከዓለም አቀፍ መረጃዎቻችን ወደ ሀገር ቤት ዜናዎቻችን ስንመለስ ደግሞ ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን መረከቧን ሰምተናል። ኢትዮጵያ በሚያዝያ ወር የአፍሪካ ህብረት የሰላምና ጸጥታ ምክር ቤትን በሊቀመንበርነት ለመምራት ኃላፊነቷን መረከቧን የውጭ ጉዳይ ሚኒስቴር አስታውቋል። አገሪቱ ባለፈው ዓመት ሚያዝያ ወር ምክር ቤቱን በድጋሚ ከተቀላቀለች በኋላ በሊቀመንበርነት ስትሰየም ይህ የመጀመሪያዋ ነው ተብሏል። ሚኒስቴሩ ባወጣው መግለጫ ኢትዮጵያ በሊቀመንበርነት የስራ ቆይቷ የምክር ቤቱን ቁልፍ አጀንዳዎች በይፋ መምራት ትጀምራለች። በተለይም ደግሞ በአህጉራዊ የሰላምና ጸጥታ ጉዳዮች ሀገር በቀል መፍትሄዎችና ጭብጥ ተኮር በሆኑ አበይት ርዕሰ ጉዳዮች ላይ የሚደረጉ ውይይቶችን በግንባር ቀደምትነት የምትመራ ይሆናል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2004 ከተመሰረተበት ጊዜ አንስቶ ኢትዮጵያ የመስራችነት ሚና የነበራት ሲሆን እስካሁንም 4 ጊዜ በምክር ቤቱ ውስጥ በአባልነት አገልግላለች። አድማጮቻችን የኢትዮጵያ ኦሎምፒክን በሚመለከት በወጣ መረጃም እነ አትሌት ኃይሌ ገብረስላሴ የኢትዮጵያ ኦሎምፒክ ኮሚቴን ከሰውበት የነበረው ሀገር አቀፍ የስፖርት ማህበራት ስለሚቋቋሙበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ክስ በፍርድ ቤት ውድቅ መደረጉ ተሰምቷል። ከትናንት በስቲያ በዋለው ችሎት በዶክተር አሸብር ወልደ ጊዮርጊስ የሚመራው የኢትዮጵያ ኦሎምፒክ ኮሚቴን ያስደሰተ የፍርድ ውሳኔ ተገኝቷል የተባለው እነ አትሌት ኃይሌ ገብረስላሴ የኢትዮጵያ ኦሎምፒክ ኮሚቴን ከሰውበት የነበረው ሀገር አቀፍ የስፖርት ማህበራት ስለሚቋቋሙበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ቁጥር 52/2014ን አስመልክቶ ጉዳዩን ሲመረምር የነበረው ፍርድ ቤት መመሪያውን ከዓለም አቀፍ ሕግ በተለይም ደግሞ ከኦሎምፒክ ቻርተር ጋር የሚጋጭ ነው በሚል ክሱ ውድቅ መደረጉን የሃትሪክ ስፖርት ኦፊሻል ገጽ መረጃዎች ያመለክታሉ። ሁለቱን ወገኖች ግራና ቀኝ ሲያከራክር የቆየው የኢፌድሪ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የፌዴራል አስተዳደር ስነ ስርዓት በዋለው ችሎት በእነ አትሌት ኃይሌ ገብረስላሴ የቀረበው ክስ ሀገር አቀፍ የስፖርት ማህበራት ስለሚቋቋሙበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ቁጥር 52/2014 ዓለም አቀፍ ሕጉን በተለይም ደግሞ ከኦሎምፒክ ቻርተር ጋር የሚጋጭ ነው በማለት ነው ክሱን ውድቅ ያደረገው። በዕለቱ ጉዳዩን ሲመረምር የዋለው ችሎት መመሪያው ሊከለስ ይገባል በማለት ክሱን በፌዴራል አስተዳደር ስነ ስርዓት አዋጅ ቁጥር 1182/2013 አንቀጽ 16(2) መሰረት ከመረመረ በኋላ ለእነ አትሌት ኃይሌ ገብረስላሴ ክስ መነሻ የሆነው መመሪያ ውድቅ ተደርጎ የይግባኝ መብትም ተጠብቆ መዝገቡ ተዘግቶ ወደ መዝገብ ቤት እንዲመለስ ውሳኔ ማሳለፉን ምንጮቻችን ካደረሱን ዜና ለማወቅ ተችሏል። ውድ ግሎባል ኒውስ ተከታታዮቻችን ለዕለተ ዓርብ ያዝናቸው ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ።